የብልጽግና አገዛዝ የአማራ ህዝብ የህልውና ትግልን ለማኮላሸት ደግሞ ደጋግሞ የዘመቻ ስም እየቀያየረ ፋኖን ለመደምሰስና የአማራ ህዝብ የህልውና ጥያቄን ለማዳፈን ያለ የሌለ ኃይሉንና መሳሪያ ተጠቅሞ ውጊያ እያደረገ ቢሆንም በሁሉም ግንባር እየተሸነፈ ትጥቅና ስንቁን ለፋኖ ኃይል እያስረከበ በሽንፈት ጎዳና ላይ ይገኛል። ሰላም ጤና ይስጥልን። የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ግንቦት 25 2017 ዓ.ም የያዝናቸውን አዳዲስ መረጃዎችን እናስደምጣችኋለን። አብራችሁን ቆዩም። በአማራ ክልል እየተደረገ ያለው የአማራ ህዝብ የህልውና ተጋድሎ አሁንም የቀጠለ ሲሆን የፋኖ ኃይሎች አሁን ላይ ከብልጽግና ኃይል ማርከው በሚያገኙት ትጥቅ ወደ መደበኛ ጦር አቅማቸውን በማሳደግ ከመከላከያ ሰራዊቱ ጋር ፊት ለፊት በመዋጋት ትላልቅ ድሎችን እያስመዘገቡ ነው። የአብይ አህመድ የጦር ሰራዊት በበኩሉ በገባበት ቦታ ሁሉ አከርካሪው እየተመታ ሲሆን የፋኖ ኃይሎችን ማጥፋትና መደምሰስ ይቅርና በሚገኙበት ቀጠናና አካባቢ ሁሉ መንቀሳቀስ እየቻለ አይደለም። አሁን ላይ የፋኖ ኃይሎችን ለማጥቃት በሚል እንቅስቃሴ እያደረገ ያለው የብልጽግና ኃይል በሁሉም አቅጣጫ እየተመታ መሆኑ ሲነገር በትናንትናው ዕለትም በጎንደር ቀጠና አይቀጡ ቅጣት ተቀጥቶ 2 ተሽከርካሪ ኃይሉን በሞት ተነጥቋል። እንደ ምንጫችን ገለጻ ትላንት ግንቦት 24 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ጥቁር አንበሳ ክፍለ ጦር ድልበር ብርጌድ 2 ተሽከርካሪ አገዛዙን ጥምር ኃይል መደምሰሱ ነው የታወቀ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አካል ድልበር ብርጌድ በጎንደር ዙሪያ ወረዳ ልዩ ቦታው ድንዛዝ በተሰኘ ቦታ በወሰደው የደፈጣ ጥቃት ነው ከማክሰኝት በለሳ ይጓዝ የነበረውን የብልጽግና 2 ተሽከርካሪ ሰራዊትን እስከነ ተሽከርካሪው ሙሉ በሙሉ የደመሰሰው። በተያያዘ የአማራ ፋኖ ብሔራዊ ኃይል አፋባ ሜጀር ጀነራል ባንታባት አንደኛ ኮርም በጎንደር ቀጠና ደራ ሐሙሲት አርብ ገበያ ገላውዲዮስና በአካባቢው ከባድ አውዶ ውጊያ ማድረጋቸው ነው የተሰማም። የሜጀር ጀነራል ባንታባት አንደኛ ኮር ሜጀር ጀነራል ባንታባት ተወርዋሪ ክፍለ ጦር ጉና ክፍለ ጦር እንዲሁም የኮሩ ተወርዋሪ ኃይል ከአገዛዙ የጦር ሰራዊት ጋር አንገት ላንገት በመተናነቅ በርካታ የብልጽግና ሰራዊትን ሙትና ቁስለኛ ማድረግ መቻላቸውንም ነው ምንጫችን ያረጋገጡልን። የኮሩ አንደኛዋ ክፍለ ጦር የጣና ገላውዲዮስ ክፍለ ጦር በደራ አርብ ገበያ ከተማ በመግባት የጠላትን ኃይል አይቀጡ ቅጣት ቀጥተው አርብ ገበያና ገላውዲዮስ ከተማን መቆጣጠር ችሏል። የጉና ክፍለ ጦርና የሜጀር ጀነራል ባንታባት ተወርዋሪ ክፍለ ጦር በጋራ በፈጸሙት ተጋድሎ ከ15 በላይ ኃይል መደምሰሱ ነው የታወቀ። በሰቀልት ደንቢያ ላይም የብልጽግና ኃይል ከፍተኛ ምት አስተናግዷል። እንደ ምንጫችን ገለጻ ደንቢያ ሰቀልት መቋሚያ ማርያም ላይ አይምባ ከተማ ላይና ቆላድባ ከተማ ላይ ከፍተኛ ትንቅንቅ ተደርጎ በርካታ መከላከያ ሰራዊት ተደምስሷል። እንዲሁም ምርኮኛና ቁስለኛ መሆኑ ነው የተነገረ። በውጊያው መቋሚያ ማርያም በተባለ ቦታ ላይ በነበረው ግንባር ከፍተኛ ቁጥር ያለው መከላከያ ሰራዊት የተመታ ሲሆን 8 መከላከያ ሰራዊት አባላት ደግሞ መማረካቸው ተሰምቷል። ከጎንደር 15 ኪሎ ሜትር ርቀት አይምባ ከተማ ላይ ደግሞ 6 የሚሊሻ አባላት ሙሉ በሙሉ የተመታ ሲሆን ከፍተኛ ቁጥር ያለው የሚሊሻ አባላት ደግሞ ቁስለኛ መሆኑ ሲነገር በጥቃቱ የተበሳጨው የጠላት ኃይል ግን በበቀል የገበሬዎችን ቤትና ሀብት ንብረት ሙሉ በሙሉ ማውደሙም ተገልጿል። በወሎ ከተናም ተጋድሎ ቀጥሎ የአማራ ፋኖ ብሔራዊ ኃይል አፋብሃ አካል የሆነው የምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ድሎችን አስመስክቧል። እንደ ምንጫችን ገለጻ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ራያ ቆቦ አዋስና ቃሌም እንዲሁም ጉባላፍቶ ወረዳ በቅሎ ማነቂያ ዙሪያ ለተከታታይ 1 ሳምንት ሙሉ ከፍተኛ ተጋድሎችን እያደረገ ሲሆን ከግንቦት 17 2017 ዓ.ም ጀምሮ እስከ ትላንት ግንቦት 24 2017 ዓ.ም ድረስ ትላልቅ ድሎችን ማስመዝገቡ ነው የተረጋገጠ። ካላኮርማ ክፍለ ጦር ከቃሌም ወደ በቅሎ ማነቂያ ይጓዝ የነበረ ጠላት ላይ ትላንት ግንቦት 24 2017 ዓመተ ምህረት ቅራር አምባ የሚባል ቦታ ላይ ደፈጣ በመያዝ በወሰደው እርምጃ በርካታ የብልጽግናን ኃይል ደምስሷል። በርካታ ሰራዊቱ የተመታበት የተረፈው ያገዛዙ የጦር ሰራዊት አባላትን በዙ 23 በመታገዝ ውጊያውን ለማስቀጠል የጣረ ቢሆንም እቅዱ አልሳካ ብሎት በከባድ መሳሪያ ሽንፋን ተሰጥቶት በመሸሽ ወደ መጣ
ከመጣበት ለመመለስ መገደዱ ነው የተገለጸ። ዞብላምባ ክፍለ ጦርም ከራያ ቆቦ አረፋ ጊዮርጊስ እስከ አርበትና ተኩሎች ዙሪያ ከባድ ትንቅንቅ በማድረግ በርካታ ያገዛዙን ሰራዊት ሙትና ቁስለኛ በማድረግ ያሰበውን እቅድ እንዳያሳካ ማድረጋቸውን መረጃዎች ያመለክታሉ። በተመሳሳይ በጎጃም ቀጠናም አቸፈር ላይ ታሪክ ተሰራ። ብሬንና በርካታ የነፍስ ወከፍ መሳሪያዎችን በፋኖች ቁጥጥር ስር ውለዋል። ለማረጋገጥ እንደሞከርነው የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶ ከአቸፈር ወንድየ አቤ ጉበኛ ብርጌድ ጋር በጋራ ታላቅ ድል ተቀዳጅቷል። የክፍለ ጦሩ ልዩ ኮማንዶ አቸፈር ወንድየ ላይ ማራ መድኃኔዓለም ማራ ተራራና ዘንዶ ተራራ ላይ ከሐሙሲት በመነሳት ተራራው ላይ ሰፍሮ በወገን ላይ ከበባ ለማድረግ ያሰበው የጠላት ጦር በጎጃም አገው ምድር ጥምር የኮማንዶ ቡድንና በአቤ ጉበኛ ብርጌድ የተመታ ሲሆን በውጊያው 2 ብሬን 1 ጅምስሪ 14 ክላሽ 8 ቁመህ ጠብቀኝ መሳሪያ 1 ባዶ ሽንሽን መማረኩ ታውቋል። 24 የጠላት ኃይል ደግሞ ሙሉ በሙሉ ሲደመሰስ ከ42 በላይ የሚሆን የብልጽግና የጦር ሰራዊት ደግሞ ቁስለኛ መደረጉ ነው የተጠቆመ። በአውደ ውጊያው የክፍለ ጦሩ ሰብሳቢ አርበኛ ዘመን ተሻለና የክፍለ ጦሩ ምክትል ወታደራዊ አዛዥ 100 አለቃ ጊዮን ጀንበሬን ጨምሮ የክፍለ ጦሩ አመራሮች በውጊያው የተሳተፉ ሲሆን የአቸፈር ወንድየ ህዝብም በነቂስ በመውጣት ከአርበኛው ልጆቹ ጋር አኩሪ ተጋድሎ መፈጸሙ ነው የተሰማ። በሌላ በኩል አብይ አህመድ በትግራይና በኤርትራ ላይ እንደ አማራ ሁሉ ጦርነት ለመክፈት ብዛት ያለው መሳሪያ ማስጠጋቱ ነው የተሰማ። ሆኖም አብይ አህመድ ለአዲስ ጦርነት የጦርነት መሳሪያዎችን እያስገባ ባለበት ሁነት አገራዊ ምክክር የሚል አጀንዳ እያራገበ መሆኑ ደግሞ ማዘናጊያ ስለመሆኑ ተረጋግጧል። በርካታ መሳሪያዎችን ወደ ሀገር እያስገባና ወደ ትግራይና ኤርትራ ድንበር በማስጠጋት ለቀጣይ ጦርነት እየተዘጋጀ ያለው የብልጽግና አገዛዝ ሀገራዊ ምክክር የሚለውን ማደንዘዣ ቀጥሎበታል። የህዝብ ስቃይ የማይገዳቸው፣ የሀገር መፍረስ የማያሳስባቸው፣ የህዝብ ሞት ምንም የማይመስላቸው ዱክማን ደግሞ ይህንን የሀገራዊ ምክክር ኮሚሽን አጅበው ለማስቀጠል እየጣሩ ነው። ከሰሞኑ እንኳን ከጌታቸው ረዳ እስከ አዳነች አበቤ ከታደሰ ወረደ እስከ አረጋ ከበደ የተሳተፉበት ምክክር የተባለ አፍዛዥ አደንዛዥ ንግግርም በሚሊኒየም አዳራሽ ተደርጓል። ሆኖም ሆዳደር ካድሬና ፖለቲከኞች የተገኙበት ይህ ምክክር እየተካሄደ ባለበት ሰዓት የብልጽግናው አገዛዝ ከምስራቅ እስከ ሰሜን ከምዕራብ እስከ መሃል ሀገር ጦርነት ለመቀስቀስና የአማራ ክልልንም ጦርነት እንዳለበት እንደ አዲስ ለማስፋፋት ታች ላይ እያለ ነው። ጦረኛውና ግፈኛው የአብይ አህመድ አገዛዝ ከሰሞኑ ከኤርትራም ይሁን ከትግራይ ኃይሎች ጋር ሊያደርገው ላሰበው ውጊያ ውስጥ ለውስጥ ለመዘጋጀት ይረዳው ዘንድ የሀገራዊ ምክክር ኮሚሽኑን ሰሞነኛ እንቅስቃሴ አጥሶታል። ከሰሞኑ በአውሮፕላን ከዱባይ ወደ አዲስ አበባና ወደ ድሬዳዋ የጦር መሳሪያዎች እየተጓዙ መሆኑ ተሰምቷል። የብልጽግና አገዛዝ የሀገሪቱን በጀትና ሀብት ንብረት ከህዝብ እየነጠቀ ታይቶና ተሰምቶ በማይታወቅ ሁኔታ ዘመናዊ መሳሪያዎችን እየገዛና ወደ ሀገር እያስገባ መሆኑ ነው ከውስጥ ምንጮች የተሰማው። አብዛኛው መሳሪያ የገባው በግዢ ሲሆን የተባበሩት አረብ ኤሚሬቶች በተወሰነ መልኩ ድጋፍ አድርገውለታልም ተብሏል። በመሆኑም ሀገሪቱ ከፍተኛ የሆነውን ሀብቷን ለጦር መሳሪያ ግዢና ለወታደራዊ ጉዳዮች እየዋለች ሲሆን ዜጎቿ ግን የሚደርስላቸው አጥተው በየመጠለያ ጣቢያው በረሃብ እያለቁ ነው። በሀገር ውስጥ ያለው ጦርነት አላረካ ያለው አብይ አህመድ በአሁኑ ሰዓት ከኤርትራና ከትግራይ ጋር ጦርነት ገጥሞ ቀጠናውን በጦርነት ለማመስም ተሰናድቷል። በዚህ ሁነት ወደ ትግራይ የሚጓዙ ሸቀጥ የጫኑ ተሽከርካሪዎችን ያገደው የአብይ አህመድ አገዛዝ ጌታቸው ረዳና ታደሰ ወረደን ከፊት ለፊት አስቀምጦ ሀገራዊ ምክክር ሲልም ተሳልቋል። በጥቅሉ ግን የምክክር ኮሚሽን የሚባለው የብልጽግና አስቀጣይ መንገድ ባለፉት ወራት በባህር ዳር ለቀናት ተካሂዶ ያለ ውጤት ተጠናቆ ወደ መጣበት ተመልሶ እንደነበር አይዘነጋም። የምክክር ኮሚሽኑ ዓላማ ለአማራና ለትግራይ ህዝቦች ሳይሆን የአማራን ህዝብ ስነ ልቦና ለማንበብ ተብሎ የተሞከረ ቢሆንም ሳይሳካ በብልጽግና ሰዎች ስብስብ ያለ ውጤት ተበትኖ መመለሱም የሚታወስ ነው። ይህ አልሳካለት ያለው ብልጽግና ላለፉት 3 ቀናት ደግሞ ኢትዮጵያ ትምከር በሚል በአብይ አህመድና በአብይ አጀንዳ አቅራቢነት የአማራ ህዝብ የዘመናት ጥያቄ ናቸው የሚላቸው ነጥቦች ይዞ ተሰብስቦ ሲወያይ እንደነበር ነው የታወቀ። በውይይቱ ከተነሱ ነጥቦች መካከልም ክልል የሚባል ይቅር፣ ክፍፍሉ ቋንቋን መሰረት ያደረገ ሳይሆን ለአገዛዝ አመች በሆነ መልኩ ተከፍሎ ይገዛ፣
ይህ የአማራ የዘመናት ጥያቄ ስለሆነ ተቀባይነት ስላለው ህዝቡን ከጎናችን ለማድረግና የታጠቀውን የአማራ ኃይል ለመበተን ወሳኝ አጀንዳ ነው። ሌላው ህገ መንግስቱ ይሻሻል። ይህ ደግሞ የአማራ ህዝብ የዘመናት ጥያቄ ስለሆነ ይህንንም ጥያቄ አቅርበን በውጭ አጽድቀን ህዝቡን ከጎናችን አሰልፈን የታጠቀውን ኃይል በመበተን አማራን ለዘላለም እንዳይደራጅና እንዳይገናኝ ማድረግ አለብን የሚል ሀሳብ አንስተዋል። በተጨማሪም የባንዲራን ጉዳይም ያነሱ ሲሆን በህዝብ ምርጫ አድርገን አማራ በሚለው ለጊዜው በውጭ ደንገግና እናቅርበው። ይህም የአማራ ህዝብ የዘመናት ጥያቄ ስለሆነ ይህንንም የመለስን በማስመሰል ህዝቡንና የታጠቀውን ኃይል አጀንዳ ፈጥረን ወደኛ እናሰልፈው የሚሉ ሀሳቦች ተነስተዋል። ሆኖም ግን ብልጽግና ተብዮ በየጊዜው ለአንዴና ለመጨረሻ ጊዜ እያለ በክልላችን ያልተገበረው ያልፈጸመ ወንጀልና ዘግናኝ ጭፍጨፋ ካለመኖሩ በዘለለ ያላሰልፈው ኃይልና ያልተኮሰው የጦር መሳሪያ አይነት አይገኝም። ይህን ሁሉ አድርጎ ግን ወደ ክልላችን ገብቶ ከመቅረት ውጭ ውጤት አላገኘም። ሌላው ይቅርና የአማራን ትግል ለመጥለፍ የባህር በር በሚል ከጎረቤት ሀገሮች ጋር የሉዓላዊነት ጥያቄ በሚል ያልተጣላው ካለመገኘቱ ባሻገር ለዘመናት የተገነባውን የውጭ ዲፕሎማሲ ሁሉ በጣጥሶታል። ነገር ግን ይህ ሁሉ አጀንዳ የብልጽግና የአቋም ጥያቄ ሆኖ ሳይሆን የአማራን ኃይል በታትኖ ትግሉን ለመጥለፍ የነበረ ቢሆንም አልተሳካም። በመሆኑም አሁንም አብይ አህመድ ሌት ተቀን በየጊዜው አጀንዳ ለመፍጠር ሲባትን የሚያድረውና የሚውለው ሀገርን ለመምራት ሳይሆን ሰሜኑን ክፍል በተለይም አማራን አጥፍቶ ሀገርን ለመበተን መሆኑ ሊታወቅ ይገባል። ከዚህ ጋር ተያይዞ በርካቶች ሀሳባቸውን እየሰጡ ሲሆን የብልጽግና አገዛዝ አሁን ላይ የሰሜኑን ክፍል ለማጥፋት ቆርጦ መነሳቱን ጠቁመው ሰሜናውያን ሁሉም በአንድነት ሆነው ሊያጠፋቸው የተነሳውን የብልጽግና አገዛዝና ስርዓት ሊታገሉ እንደሚገባ ሀሳባቸውን ሰጥተዋል። አሁን ባለው ሁኔታ ትግራይ ክልል በብልጽግና አገዛዝ መልሶ ከበባ ውስጥ የገባ ሲሆን ወደ ትግራይ መግቢያ በሮች ሁሉም መዘጋታቸውን ምንጮች ከቦታው አረጋግጠውልናል። በዚህ ሰበብ ደግሞ ማንኛውም ሸቀጣሸቀጥ የያዙ ጭነቶች ወደ ትግራይ እንዳይገቡ ክልከላ የተጣለባቸው መሆኑ ሲነገር የከባድ መኪና አሽከርካሪዎች ለምንድነው መግባት የማንችለው ብለው የጸጥታ ኃይሎችን ሲጠይቁም ከላይ የመጣ ትዕዛዝ ነው ተብለዋል። እውነታው ደግሞ ይህ ሆኖ ባለበት እውነት ደግሞ ከብልጽግና ጋር የተለጠፉት እነ ታደሰ ወረደና እነ ጌታቸው ረዳ በትናንትናው ዕለት እንዳይገቡ ክልከላ የተጣለባቸው ጭነቶች ወደ ትግራይ እንዲገቡ ተፈቅዷል ሲሉ ነጭ ውሸታቸውን ነዝተዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።